ተረፈ ኤርምያስ ምዕራፍ 2 ኤርምያስ የተናገረው ትንቢት ይህ ነው። ኤርምያስ ጳስኮርን እናንተስ ባለዘመናችሁ ሁሉ ሃይማኖትን እንደ አባቶቻችሁ ትጣሏታላችሁ፣ ከእናንተም በኋላ የሚመጡ ልጆቻችሁም አይጠብቋትም። እነሱስ ከአባቶቻችሁ ይልቅ ፈጽሞ የተናቀች ኃጢአትን ሰሩ። እነሱ ዋጋ የሌለው ክርስቶስን ይሸጡታል፣ ከበሽታ የሚያድን ጌታን እንዲታመም ያደርጉታል፣ ኃጢአት የሚያስተሰርይ ጌታንም ይፈርዱበታል። እስራኤል ልጆች የተስማሙበት የክርስቶስን ዋጋ 30 ብር ይቀበሉታል። ያንን ብር ለሸክላ ሰሪ ቦታ ዋጋ አድርገው ይሰጡታል። እግዚአብሔር እንዳዘዘኝ እናገራለሁ። ፈርደው ንጹሕ ደምን አፍስሰዋልና ይህን ስላደረጉ ጥፋቱና መከራው አስቀድሞ በእነሱ ከእነሱም በኋላ በልጆቻቸው ይወርድባቸዋል። የባቢሎን ሰዎች በማረኳቸው ጊዜ ተሰውሮ የማይቀር ባሮክ የተናገረው ብዙ ነገር ይህ ነው። የከለዳውያን ንጉሥ የእስራኤልን ልጆች በማረካቸው ጊዜ እንዲህ ሆነ። እግዚአብሔር ኤርምያስን ተናገረው። ወዳጄ ኤርምያስ ከዚች ሀገር ውጣ፣ ከሚኖሩባት ሰዎች ኃጢአት ብዛት የተነሳ አገሪቱን አጠፋታለሁና አንተ ውጣ፣ ባሮክም ይውጣ አለው። እስካሁን አለማጥፋቴ ልመናህ በመካከሏ አንድ ጽኑ ምሰሶ በዙሪያዋም እንደ አድማስ ቅጥር ሆኗልና ስለዚህ ነው የከለዳውያን ሰራዊት ሳይመጣ አገሩንም ሳይከባት አሁንም ተነስታችሁ ሂዱ፣ ውጡ። ኤርምያስም ጌታዬ እለምንሃለሁ፣ እኔን ባሪያህን በፊትህ እናገር ዘንድ እዘዘኝ ብሎ ተናገረ። እግዚአብሔርም ወዳጄ ኤርምያስ በል ተናገር አለው። ኤርምያስም ተናገረ። ሁሉን የምትገዛ አቤቱ ንጉሥ ከሰራዊቱ ጋር ይታይ ዘንድ በፈጣሪው አገር በኢየሩሳሌምም በረታሁበት ይል ዘንድ የመረጥካት ይችን አገር በከለዳውያን እጅ ታጠፋታለህን አለው። አቤቱ አይገባህም፣ መጥፋቷንም ከወደድክ በስልጣንህ አጥፋት አለው። እግዚአብሔርም ኤርምያስን በሚኖሩባት ሰዎች ኃጢአት አጠፋታለሁና አንተ ወዳጄ ስለሆንክ ባሮክና አንተ ተነስታችሁ ውጡ። እኔ አስቀድሜ በሮቿን ካልከፈቱ ንጉሡ ሰራዊቱም ወደ አገሪቱ መግባት አይቻለውም። አሁንም ተነስተህ ወደ ባሮክ ሂድ፣ ይህንም ነገር ሁሉ ንገረው። የሌሊቱ 6 ሰዓት በደረሰ ጊዜ ተነስታችሁ ወደ አገሪቱ ቅጥር ኑ፣ እኔም አሳያችኋለሁ። እኔም አስቀድሜ አገሪቱን ካላጠፋኋት ወደ እርሷ መግባት አይችሉም። እግዚአብሔርም ይህንን ተናግሮ ከኤርምያስ ዘንድ ሄደ። ያን ጊዜ ልብሱን ቀደደ፣ በራሱም ትቢያ ነሰነሰ፣ ወደ ቤተ መቅደስም ገባ። ባሮክም ኤርምያስን በራሱ ትቢያ ነስንሶ ልብሶቹን ቀዶ ባየው ጊዜ አባቴ ኤርምያስ ምን ሆንክ? ሕዝቡስ ምን ኃጢአት ሰሩ? ብሎ ቃሉን አሰምቶ ጮኸ። ሕዝቡ በሳቱ ጊዜ ኤርምያስ ያዝን ነበርና በራሱም አመድ ትቢያ ይነሰንስ ነበርና የሕዝቡን በደላቸው እስኪሰረይላቸው ድረስ ለሕዝቡም ይጸልይላቸው ነበርና ባሮክ አባቱ ኤርምያስ ምን ሆንክ ብሎ ጠየቀው። ኤርምያስም ልቦናችንን ከደስታ እንለየው እንጂ ልብሶቻችንን እንዳንቀድ ጠብቅ እወቅ አለው። ከዛሬ ጀምሮ እነዚህን ወገኖች ይቅር አይሏቸውምና እንባን እስክንመላቸው ድረስ በሚገባ እናልቅስ ዘንድ ወደ ጉድጓዶች ውሃን እንጨምር አለው። ባሮክም አባቴ ኤርምያስ ምን ሆንክ አለ። ኤርምያስም ይችን አገር በከለዳውያን ንጉሥ እጅ ያጠፋታልና አሕዛብም ሕዝቡን በክፉ ነገር ይማርኳቸዋልና ስለዚህ ነው አለው። ባሮክም ይህን ሁሉ ነገር ሰምቶ አባቴ ኤርምያስ ምን ሰማህ አለ። እሱም ልብሶቹን ቀደደ፣ ነገስታቱ ምን ላኩብህ አለው። ኤርምያስም ነገሩን በእውነታ ታውቅ ዘንድ ከሌሊቱ እስከ 6 ሰዓት ድረስ ከኔ ጋር ቆይ አለው። እያለቀሱ በቤተ መቅደስም ተቀመጡ። ከሌሊቱም 6 ሰዓት በሆነ ጊዜ እግዚአብሔር ኤርምያስን ይወጣ ዘንድ ውጣ አለው።
ከባሮክ ጋር ወጣ። ወደ ቅጽሩም ደረሱ። እየጸለዩ በቅጽሩ ተቀመጡ። ውጋ ውጋ የሚል ነጋሪት ተሰማ። መላእክትም ከሰማይ ወጡ። በእጃቸውም መብራት ይዘው በቅጥሯ ቆመው ነበር።